ከንፈራችን አካባቢና ከንፈራችንን ማሳጅ ማድረግ ያለውን ጥቅምና እንዴት ማሳጅ ማድረግ እንዳለብን ዛሬ ደግሞ እናወራለን። ሰላም የማወቅ ዶክ ተከታታዮች እንዴት ናችሁ? ረዴት ነኝ። ከንፈራችን አካባቢና ከንፈራችንን ማሳጅ ማድረግ በጣም ቀላል ነው፣ ነገር ግን በጣም ፓወርፉል የሆነ ስኪን ኬር ፕራክቲስ ነው። የደም ዝውውር ይጨምራል፣ የቆዳ ጤና እየተሻሻለ ይሄዳል። ከጊዜ በኋላ ደግሞ ከንፈራችን ራሱ ቅርጹ ጥሩ እየሆነ ይሄዳል። ስለ ጥቅሞቹ እናውራ። ከንፈራችን አካባቢና ከንፈራችንን ማሳጅ ማድረግ የደም ዝውውር ስለሚሻሻል ይበልጥ ቫይብራንት እየሆነ ይሄዳል። ሁለተኛው በተከታታይ እዛ አካባቢ ማሳጅ በምናደርግበት ሰዓት እዚህ አካባቢ ያለ መስመር እንዲሁም ደግሞ መጨማደድ እየቀነሰ ይሄዳል። ሌላው ደግሞ ማሳጅ ከማድረጋችን በፊት ሁልጊዜ እንደምነግራችሁ ኦይል እናድርግ። ከንፈራችሁንም እዛ አካባቢ በደንብ ኦይል አድርጋችሁ ከዛ በኋላ ማሳጅ አድርጉ። ይህ እንግዲህ ከንፈራችሁ እንዳይሰነጣጠቅ እንዳይደርቅ ይረዳዋል። ሌላው እንግዲህ እንደምታውቁት በአፋችን ነው የምናወራው፣ በአፋችን ነው የምንበላው። አፋችንን ባንቀሳቀስን ቁጥር የተለያዩ ፌሻል ኤክስፕሬሽኖች ይወጣሉ። ይሄ ደግሞ ስራ እዚህ አካባቢ ከንፈራችን ዙሪያ ይበዛል ማለት ነው። ስለዚህ ማሳጅ በምናደርግበት ሰዓት ማስሎቻችን ሪላክስ እያደረጉ ይሄዳሉ። እስኪ አሁን አብረን ማሳጅ እናድርግ። የመጀመሪያው እንግዲህ እጃችሁ ንጹህ መሆን አለበት፣ ፊታችሁ መታጠብ አለባችሁ። ሁለተኛው ልክ እንደኔ የተወሰነ ኦይል ፊታችሁ ላይ አፕላይ ማድረግ ይኖርባችኋል። ከዛ በኋላ ምንድነው የምናደርገው? የቀለበት ጣቴ ነው የሚመቸኝ ብዙ ጊዜ እዚህ አካባቢ ማሳጅ ለማድረግ። ዙሪያውን ከንፈራችን ዙሪያ እንደዚህ ታደርጉና ቀስ ብላችሁ ተጭናችሁ እንደዚህ ሰርክል እያደረጋችሁ ማሳጅ ታደርጋላችሁ። ግን የፈለጋችሁትን እናንተ የሚመቻችሁን ጣታችሁ መጠቀም ትችላላችሁ። ወደ አገጫችሁ ወረድ በሉ። ይሄንን ለ60 ሰከንድ ቢያንስ አድርጉ እንደዚህ። ሁለተኛው ደግሞ ጣታችሁ እንደዚህ ሁለት ጣታችሁን ታረጉና እንደዚህ የዞራችሁ ታፕ አርጉ። 1 ደቂቃ 2 ደቂቃ ብትችሉ። ይህን ስታረጉ የደም ዝውውር ይሻሻላል፣ ቆዳችሁ ሪፍሬሽ ይሆናል። ሶስተኛው ከከንፈራችሁ እንደዚህ ሴንተር አድርጉና ይሄኛውን ጣታችሁን በመጠቀም እስከ ጥግ ድረስ እስከ ከንፈራችሁ ኮርነር ማሳጅ አድርጉ። አንድ ላይ ከፈለጋችሁ ገጥማችሁ ከዛ የላይኛውን ከዛ የታችኛውን ይሄኛውን ይሄንን ያደረጋችሁ ማሳጅ አድርጉ። ቀጥሎ አታቆሙት። እዚህ ጋር ምኑና ከከንፈራችሁ ላይ በአፍንጫችሁና ከከንፈራችሁ ስር ላይ እዚህ ጋር ያገጫችሁ እንደዚህ ሴንተር ይህንን ስታደርጉ እዚህ አካባቢ ያለ መስመር መጨማደድ እየጠፋ ይሄዳል። ቆዳችን አይንጠለጠልም። ምክንያቱም ይህንን በምናደርግበት ሰዓት የኮላጅን ምርት እየተሻሻለ ስለሚሄድ ቆዳችን አይንጠለጠልም፣ እየተወጠረ ይሄዳል። ሌላው እንግዲህ ኦይል አድርጉ። እኔ ይላችሁ ሆሆባ ኦይል ደስ ስለሚለኝ ወደዋለሁ። ሆሆባ ሁሉንም ፊታችሁን ተቀቡት። እንደዚህ አድርጋችሁ ኦይል አድርጉ። ይህን እንግዲህ በየቀኑ እስከ 10 ደቂቃ ማድረግ። ሌላው ደግሞ ጥሩ ሰዓት መቼ ነው? ከመተኛታችሁ በፊት ማታ ማታ ብታደርጉት ይመረጣል። በየቀኑ አድርጎ አታቋርጡ። ጥሩ ለውጥ ለማየት የምትፈልጉ ከሆነ ሁልጊዜም እጃችሁና ፊታችሁ ንጹህ ይሁን። ንጹህ ባልሆነ እጃችሁ ፊታችሁን ከነካካችሁ እንደገና ቆዳችሁ ላይ ሌላ ችግር ነው የምታስከትሉት።
ነገር ግን ይሄንን አሁን ያሳየኋችሁ ማሳጅ ማድረግ የምትችሉት ቆዳችሁ ላይ ችግር የሌለ ሰዎች ነው። ብጉር ካለባችሁ ወይ ደግሞ በተለያየ ምክንያት ቆዳችሁ ኢሪቴትድ ከሆነ አትነካኩት እስክትድኑ ድረስ። አሁን ያሳየኋችሁን ማሳጅ አታድርጉ። ይሄ እንግዲህ ሲምፕል ሰልፍ ኬር ሃቢት ነው። የዚህ አካባቢ ያለ ከንፈራችንን ጤናውንና አፒራንሱን እያሻሻለ የሚሄድ ቴክኒክ ነው። በሂደት ደግሞ የከንፈራችን ቅርጽ ራሱ ቆንጆ እየሆነ ይሄዳል። ከዛሬ ጀምሮ መጠቀም ጀምራለሁ ያላችሁ ጻፉልኝ። ባይ ባይ።